ውስጥ ላልሽው ነው አሁን መጀመርልሽ እንግዲህ ኤዲት እንዴት እንደሚደረግ እኔም ሰርቻ ሳይችሻለሁ እስኪ ወደ ሪከርዷን ጀምረው ከዛ ሁለተኛው ፓርታችን ወደ ማህበረሰብ ጋር ይሄድሽበት አማራ ብለሽ የተናገርሽበት ወደሱ እንሄዳለን የት ነበር አዘጋጅቼ ነው አስቀምጥኩት ወይኔ ግን እኮ እችላለሁ ታፕ 24 ሰዓት እዚህ ላይ ታፕ አድርጉ አንድ ነገር አላስደርግህም በቁመህ አሳብድሃለሁ አንከራትታለሁ ብያለሁ እስቲ ይሄ ጅማሬ ነው ጆከር ራስህ እንደ ትኖራለህም ወይም እንደሚደርስ ስለማቅ አንድ ነገር ልንገርህ አንተ የመጀመሪያ ጠላቶች ጓደኞች ናቸው የመጀመሪያ ጠላቶች ጓደኞች የምትላቸው ንግስቶቼ ንጉሶቼ ታፕ አንድ ነገር አላስደርግህም በቁመህ አሳብድሃለሁ አንከራትታለሁ ብያለሁ እስቲ ይሄ ጅማሬ ነው ጆከር ራስህ እንደ ትኖራለህም ወይም እንደሚደርስ ስለማቅ አንድ ነገር ልንገርህ አንተ የመጀመሪያ ጠላት ወይዘሪት ሙኒት የኛ ጀግና የኛ የመንግስት ባለስልጣን የኛ ልበኩሩ የኛ ከንጹሃን ለገንዘብ ዘራፊ ምን አቅም ኑሮሽ ነው አንቺ እኔን የምትከሽ አንቺን ፈርቼ ከዱባይ ምድር በ24 ሰዓት ውስጥ መጀመሪያ እስኪ ስለ በረራና የቲያትር ሀገር እንደተዘጋ እንኳን መረጃ እንኳን አይደለሽ ሚዲያ ላይ መተሽ በውስጥ ሌላ ሰው ሚዲያ ላይ መተሽ ሌብነትሽንና ሌላ ላንቺ ብዬ ነው እኔ ከዱባይ ምድር በ24 ሰዓት ውስጥ የምወጣ እውነትሽን ነው በመጀመሪያ ደረጃ ማን ነበር ስሟ ማን ጥበቡ ነበር ማህደር ጥበቡ አንቺ የቁምስ ዱባይ ላይ እኮ የቁም እስረኛ አንቺ እንኳን እኔን ለመክሰስ አቅሙ ሊኖርሽ እኔ በ24 ሰዓት ውስጥ አስወጣው ስቲ ታሜጋ በቀደም ታሜን አጅማን ቁጭ ብለሽ ሺሻ ቤት ላይ አልነገርኩሽን ታሜን አላመሰገንኩትም በቲክታክ አካውንቱ መክሰስ ይችላል ወይ አልሽ አይደል አትቺም ትክክለኛ ስሙን ተዋጣልኛለ በዚህ ይወጣል አትቺም ይህ ህዝብ ላይ መተሽ ደረትሽን ገልብጠሽ እንደማትቺ ህዝብ ጋር ትጣያለሽ እኔን እኮ የምትፈልጊኝ እኮ ለምን እንደው ልንገርሽ ኤምባሲ ስራ ስለሰጠሽ እኔን አስይዘሽ ወይም እኔን የሆነ ነገር አስደርገሽ የስራ እንድትሰጠሽ እኔ እኮ ብሔርተኛ እኮ ነኝ ስለ አማራ ጉዳይ አንስተሽ እኔ ብሔርተኛ ነኝ ከድሮም ስመጣም ብሔርተኛ ነኝ እንዳንቺ ሰርቄ ዘርፌ ህዝብን አስለቅሼ አይደለም አንቺ እኔን የመክሰስ አቅም የለሽም አንቺ እናት ወልዳሻለሽ ስራ ልስጥሽ ፓስፖርት ያለሽ አይዲ ያለሽ በቃ የመጨረሻ የአይዲን ቁጥር ለጥፊያት ወይ ለኔ ላኪልኝ ያን ጊዜ ይቅርታ ልጠይቅሽ እንኳን በ24 ሰዓት ውስጥ ቀርቶን ልታስወጪ ምንም አይነት አቅም የለሽም ማህደር ጥበቡ አንቺ የቁም እስረኛ ነሽ ዱባይ ላይ ማንንም እንደምታስፈራሪ ከመረጃ ውጪ የሆንኩ ሰው አድምጪ በደንብ ስሚ ተቀበይ ህዝብንም ስለነካሽ በጣም ጨክኝብሽ ነው የምመጣ የቁም እስረኛ ነሽ አንደኛ ከባልሽ ተደብቀሽ መጠጥ ቤት ከመጀመሪያው በፊት ሙኒትን ኢትዮጵያ ሌላ ሀገር በረራ አርጋ አይታችሁ ወጣካላችሁ መልሱልኝ ሙኒትን ካወቅናት እንግዲህ እኔ 2 አመት ሊሆን ነው ሌላ ሀገር በረራ ሀገር ቤት ገብታ ታውቃለች አገር ቤት ገብታ ታውቃለች መልሱልኝ ሌላ ሀገር በረራ አርጋ አይታችኋት ታውቃላችሁ ወደ ሌላ ሀገር የመሄድ ኢትዮጵያ ገብታ ቤተሰቦቿን አይታ ታውቃለች ገንዘብ አለኝ ከሰረቀችው ገንዘብ አለኝ ብላ ደረቷን የምትነፋፋ ሴት ናት አይደል እና ይመጣውልሽ ከባልሽ ተደብቀሽ መጠጥ ቤት ላይ መሸታ ቤት ላይ 6 ልጅ አለሽ 6 ልጅ ስንት አመት በትዳር እንዲኖርሽ ራስሽ ታውቂያለሽ እንግዲህ ሰው ይገምታል 25 አመት ባሌ ጋር በትዳር ኖር ያለው ብለሽ መጠጥ ቤት ክስሽ ልንገርሽ ኢትዮጵያ ማትገቢም የቁም እስረኛ ነሽ ክስሽን አነሳና ቀጣይ እንዴት እንደሆነ ነግርሻለሁ አተላኩልኛ አቦ
የመጀመሪያ 3-4 ክሶችሽን እነግርሻለሁ። ወደ 8 ክስ አለብሽ። ማህደር ጥበቡ አንደኛ በሌብነት ኢማራት ላይ ክስ አለብሽ። ሁለተኛ መሸታ ቤት በሀበሻ ወንድ ምክንያት የምትወደው ልጅ ደብድበሽ ፈርክሰሽ ክስ አለብሽ። ያዥ ተቀበይ። በሌብነት ያዥ በሌብነት ትልቁ ደግሞ አረብ ሀገር ላይ አረቦች እምነት ያላቸው ናቸው። በሲህር ሲህር ማለት በጥንቆላ ይሄ ሁሉ ክስ አለብሽ። ዲፖርት ያልተደረግሽ ብሎክ ያልተደረግሽ ልጆችሽ ሎክ አላቸው። በልጆችሽ ምክንያት ህጉን መጠየቅ እንችላለን። ብሎክ ዲፖርት ያልተደረግሽ በልጆችሽ ምክንያት ነው። ልጆችሽ 6ቱም ልጆችሽ ሎክ አላቸው ተወላጅ ስለሆኑ። የትም ሀገር ላይ በረራ ማድረግ አትችይም። የትም ሀገር ላይ መሄድ አትችይም። የክስ እንኳን ሙሉ ኢንፎርሜሽን ሰው ቢበድልሽ ልከሽ ትችያለሽ። 50 ቢያንስ 10% 20% ነው የዱባይ ህግ ላንቺ እድል ያለሽ። አንቺ የቁም እስረኛ ነሽ። ዱባይ ላይ የምትኖሪውና ደረትሽ ነፍተሽ ሰው ነኝ እንዲህ ነው የምትይ ወንጀለኛ ነሽ። ከ8 በላይ ክስ አለብሽ። ዱባይ ብሎክ ያልተደረግሽው የዱባይ ህግ ሎካል ልጆች ስላሉሽ የዛ ሀገር ተወላጅ ልጆችሽን እንድታሳድጊ ግን የቁም እስረኛ ነሽ። ሀገርን መግባት አትችይም። ሀገርን መግባት አትችይም። እንደፈለግሽ መንቀሳቀስ አትችይም። እንኳን ለእኔ ክስ የሚያበቃሽ ጀግንነት አቅም ሊኖርሽ እንደ አንቺ አይነት ሌባ እንደ አንቺ አይነት ውርዴታም አልፈሽ ተርፈሽ ወደ ማህበረሰብ እኔ በጣም ብሔርተኛ ስለሆንኩ ነው። ገና አሳብድሻለሁ። ገና ማወጣልሽ ፋይል አለ። ገና እድሜሽን ልክ ተሳቀሽ እንድትኖር ለእኔ ነው አንቺ ጥላ የምትሆኝ። አንቺ ለእኔ ስድብን ያቆሚያለሁ። አትሰቢ። ስድብ ያቆምኩት ስራዬና ሰዓቴን ስለጨረስኩ ብሔርተኝነቱን ስለገነባ ነው። ጆከር በጣም ብሔርተኛ ነው፣ ዘረኛ ነው። በዘረኝነት እንኳን አይደለም አንቺ ዛሬ ከአንቺ ጋር ቁጭ ብላ ንክሰስ አስከስሽ የምትልሽ ሳራ ዳጣንም ሳራ ዳጣንም አንቺንም አስከብሬ እንድትሰሩ አድርጌያችሁ ነው። በጣም አማራ ነኝ፣ ኩሩ አማራ ነኝ። አማራነቴን ወደኋላ ብየዋል። አማራ ተሳዳቢ አይወድም። መታችሁ ስትሳደብ ማንም አፉን ሲከፍት መልስ መስጠት ግን ስላለብኝ መልስ ሰጥቼም ዛሬ ሚዲያውን ተቆጣጥሬ ይዤዋለሁ፣ ወደድሽም ጠላሽም። ስለዚህ 24 ሰዓት ኢዲት አታፍሪም? ኢዲት አድርገሽ ኡጋንዳ ብለሽ ይዘሽ ስትመጭ እኔ እኮ ኢዲት እንዴት እንደሚሰራ የራስሽን የአይዲ ነምበር ነው የለጠፍኩልሽ። የራስሽን እንደንቺ ልክ እኔ እንደሰራሁት አንቺ ሰርተሽ እስኪ ይዘሽልኝ የኔን አይዲ ነምበር ለጥፈሽ ይዘሽልኝ እስኪ። ይሄ ደረት እየነፉ ውሸትንና ምንም አንቺ አቅም የለሽም። ዱባይ ውስጥ ሳራ እመጣልሻለሁ። ዛሬ የሚቀረኝ ነገር የለም። ስለዚህ እንኳን አንቺ በ24 ሰዓት ውስጥ እኔ ልታባሪ ቀርቶ ለራስሽም የሚሆን አቅም የለሽም። ቡትርፍ እንደ ወደልነት እኔ ጥላነ መሆናለሽ በወደልነትሽ ቀጥሬ ፀሐይ መከለያ ድንኳን አደርግሻለሁ። ጆከር እኔ እዚች ላይ እኔ ጋር ገጥሞ እኔን ፈሪቼ የሸሸው ሰው ካለ እኔ ሽንታም ነኝ። አንቺ እንኳን ለእንዳንቺ አይነት በጭባ ኦኬ። ይሄን ላሰማሽ ያይ ታፕታፕ አድርጉ። አሁን ግን እንደ ኢትዮጵያዊነቴ ከሀገሬ መንግስት ጋር ከህዝቤ ጋር ከእናንተ ጋር ሆኜ ቆሻሻችንን እናጠራለን። ሀቢባ ቤት ነው ይሄን ያወራሽው። እንግዲህ ሀቢባ ቤት ብዙ ነገሮች አሉ። እሺ አንደርስታንድ ያላረግናቸው ምክንያቱም እኛን ስላልነኩኝ እኔ በግልጽ ነው የምናገር። እኔ ስላልነካኝ ያልተሰማኝ የብዙዎች ህመም ነበረ፣ የብዙ ሴቶች እንባ ነበረ። ያንን ደግሞ ሀገሪቱ ህግ አለ። አዳምጥ ማህደር ጥበቡ የኛም ሀገር ኤምባሲ ልዩ በሆነ ሁኔታ የሚንቀሳቀስ የራሱ አካሄድ አለው። እኛም እኛንን ይህን ካሰማው በኋላ ልምጣልሽ። የአማራ ቆዳ ይላጥ አይደለም ንብረቱ ነው። ይሄ አይደለም። አንድ ጊዜ አየር ትኩስ በትኩስ አየር ባየር ጆሮአችሁ መዘጋት ስለሌለበት አየር ባየር መልስ መሰጠት ያለበት ጋይስ። ይሄ
ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ስልጤና ኦሮሞ ያቸው ስልጤዎችን ሲተጋገዙ ሲደጋገፉ አማራ ውጋ ቂጡን ሲጀመር የአማራ ትክክለኛ ገጽታው ነው። ወደ ዋናው ጉዳይ እንግዲህ መጥቼልሻለሁ። ማህደር ጥበቡ እንደ አንቺ አይነት ሌባ አጭበርባሪ ስለ አማራ ጉዳይ ዛሬ ስለሚሞተው ስለዛ ሰፊ ማህበረሰብ አንቺ አንስተሽ የምታወሪበት ምንም አይነት እንትን የለሽም። የአማራ ማንነት አለሽ አንቺ። ሀቢባ ቤት የተናገርሽውን ነገር አስደምጫለሁ። ከመንግስት ጋር እንደምትሰሪ ከኤምባሲ ጋር ሁነሽ እንደምትሰሪ አማራ የሚለውን በአጠቃላይ እንደምታስገቢ ኤምባሲ ጋር ሂደሽ ስብሰባ ያደረግሽበትን ሁሉ ሪከርድ አምጥቼ እኔ እሱንም አሰማለሁ። መጨረሻ ላይ አማራ ማለት እኮ ማንንም አቅፎ ለስልጣኔ ዛሬ አንቺ አፍሽን እንድከፍቺ ዛሬ ለብሰሽ እንድትሄጂ ያደረገሽ አማራ ነው። በእኔና በአንቺ ጸብ መካከል ላይ የአማራን ማንሳትና አማራን ይህን ሰፊ ማህበረሰብ አንስተሽ በዚህ ልክ አማራ እርስ በርሱን የሚዋጋ አማራ ማለት እኮ ዛሬ የተገደለ እንኳ ገዳዩን የማይገል ማህበረሰብ ላሳደጋት ግልገልና ላሳደገው እንስሳ የሚሳሳ ማህበረሰብ ነው። አማራ ነው ቂጥ ለቂጥ ራስ በራሱ የሚተራረድ ራስ በራሱ የሚወጋጋ። አንቺ ዛሬ መንግስት ቅጥረኛና ባንዳ ገረዱ ነሽ ብትመጪ ዛሬ እየሞተ ላለው ማህበረሰብ ዛሬ አንገቱን ደፍታ የአማራ እናት ጡታቸው እኮ ቆዳቸው እኮ ተገፎ ወለጋ ላይ በጅምላ የጨፈጨፈን ማህበረሰብ ዛሬ እንደ ማህበረሰብ እኮ አይደለም ስርዓቱን እኮ እየወቀስን ያለ ነው። እንደ አንቺ አይነት ዝክተት ሌባ ወራዳ ሌባ በሌብነትሽ ተከሰሽ የመጣሽ ቦርኮ በብሔርተኝነት ሲመጭ ቤተሰብሽን በአጠቃላይ ይሰድብልሻሉ። እኛ የሚሞተው ማህበረሰብና ዛሬ አጽሙ በየሜዳው ላይ ሬሳ በየሜዳ ላይ ውሻና ጅብ የሚጎትተውን ማህበረሰብ ተፈርዶበት ዛሬ አንቺ መተሽ በዚህ ልክ ራስ በራሱ ሚዲያ ላይ ያላችሁ ብለሽ እንኳን ብትይ ያምርብሻል። አማራ ራስ በራሱ ይወጋጋል፣ ይተራረዳልሽ። እየገደለን እያረድን ያለው አንቺ የቆምሽለት ስርዓትና ዛሬ የምትገረጅለት ስርዓት ነው። ወደን እኮ ጠግበን እኮ አይደለም እንደ ባለ ጊዜዎች እኛ ሰው ዘግዝቀን የምንሳደበው ሰው ዘግዝቀን አፋችንን የምንከፍተው እየሞትን እየተነካን ስለሆነ ከመንግስት ጋር ነው የምትሰሪው። አንቺ ገረድ ወደል ሌባ በስርቆት የመጣሽ ቆሻሻ በሽርሙጥና የምትታወቂ ባለጌ ቀፋፊ ማህበረሰብ እንደ ማህበረሰብ ራስ በራሱን በጣም የሚደጋገፍና ዛሬ እየሞተ እያለቀሰ እኛ እኮ ምሁሮቻችን ዛሬ ይሄ ሁሉ ጋዜጠኛ ይሄ ሁሉ እስር ቤት እነዘመነ ካሴ ጫካ የምታያቸው እንደ አንቺ ሰርቀው አይደለም። እንደ አንቺ ካንቺ በላይ ቁጭ ብለው ስንት ነገር ማፍራት የሚችሉ ትልቅ ወደ ፖለቲካ እያስገባውሽ አይደለም። ዛሬ ድረስ አላስገባውሽም። እኔን የምታሳጂ በአማራነቴ ህግ ስለሚፈልገኝ አየሽ ራስሽ ወቅጠሽ የውስጥሽን መርዝሽን እየተፋሽ መጣሽ። ራስሽን እያሳወቅሽ መጣሽ። ሚዲያ ያላችሁ አማራንን የምትሉ ብለሽ ብትይ ያምርብሽ። ግን መርዝሽን ስተፊ አማራ ልትገምልሽ አንቺ ቆሻሻ። ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የዛ ሰፊ ጀግና ማህበረሰብ ልጅ ኢትዮጵያን ያስተማረ ኢትዮጵያን ከፍ ያስደረገ ዛሬ ላይ እየሞተም ኢትዮጵያዊነቱን ያለቀቀ እየተገደለ እየተፈናቀለ አደባባይ ላይ እየታረደ በጅምላ እየተጨፈጨፈ ዛሬም ኢትዮጵያዊነቱን ያለቀቀ ለስንቱ እንኳን አይደለም እርስ በራሱ መከባበርን ተይና እየገደለ እየታረደ ዛሬም ኢትዮጵያዊነቱን ሳይለቅ ጠላቱን አክብሮ የሚኖር ማህበረሰብ አማራ ለስንቱ የለገሰ እውቀትን ከሚኒሊክ ጀምሬ ልምጣልሽ።
አንቺ ወፈፌ ሌባ ወደል ዝክተት ሸርሙጣ ተራ ሸሌ አንቺ የመንግስት ቅጥረኛ ቦርኮ እንደ አማራ የሚከባበር ማህበረሰብ በሽምግልና በባህል ነኝ በሽምግልና ነኝ በእውቀት ደረጃ በይ በኢትዮጵያዊነት በይ እንኳን ለራሱ ማህበረሰብ ለሚገለው ማህበረሰብ ዛሬ ጥላቻ አይደለም ከዛ ጠላት ከሚባለው ማህበረሰብ የመጡትን እንደ ጥላትነት ያልፈረጀ ሰፊ ማህበረሰብ ነው ዛሬ አንቺ ራስ በራሱ ይወጋጋል ራስ በራሱ ይተራረዳል የምትዩና ስም የሰጠሽው አንቺ ቦርኮ ወደል 13000 ሰው ይዘሽ በዚህ ልክ ጆኖሳይድ እዛ ማህበረሰብ ላይ ማወጅ አማራ እንደማይሞት አማራ እርስ በርሱ እየተገደለ እንደው ሌላ ብሔር ስርዓቱ እንደማይገለው በዚህ ልክ አንቺ ማሳወቅ ማለት 13000 ሰው ይዘሽ ጆኖሳይድ ማወጅ ማለት ነው እንዳንቺ አይነት እበት ወደል እንዳንቺ አይነት ቆሻሻ ማህበረሰብን እንደ ማህበረሰብ ያን ያለቀሰች ያለች እናት በድለሽ ጨቁነሽ አይደለም አንቺ ካንስሌሽን መሰበስቢ ዱባይ ላይ የዱባይ መንግስት የቁም እስረኛ ያደረገሽን በብልጽግና ዛሬ ላይ በቢሮአቸውና በደህንነት ታጅበሽ ስምሽን ለመገንባት ሰው ለማስፈራራት አንቺ አማራን በዚህ ልክ ወጥተሽ መሳደብ በዚህ ልክ ማህበረሰብን ወጥተሽ መሳደብ አንቺ ዋጋ ያስከፍልሻል አማራ ራስ በራሱ በጣም ይተማመናል እንኳን ለራሱ ቀርቶ እንኳን ለራሱ ልጆች ቀርቶ ለሌላ ለሚገድለውና ለሚያፈናቅለው ማህበረሰብ ጥላቻና መጥፎ አስተያየት የሌለው ስንቱን አሰልጥኑ የኛ አባቶች ናቸው ዛሬ አንቺ እንደዚህ ወጥተሽ በቅሎ አክለሽ ሰጋቱራ ሆነሽ ዛሬ ወጥተሽ አፍሽን እንድከፍቻ ያደረገሽ ያሰፊ ማህበረሰብ አቃለው ከመንግስት ጋር ነው መሰሪ እኔም መቤት አንቺን እኔ አጥመንምዬ የቁም እስረኛና አንቺን እውነት ኪሎሽን 50 ኪሎ ላይ ባጥንትሽ እንድትሄጂ ካላደረኩሽ እኔ ጆከር አይደለሁም በይቅርታ ይሄን ልትመልሺው አትችም 13000 ሰው ይዘሽ አፍሽን የኛ ጥላት የሚባሉት ያሽከረከሩሽ ይሄን በይ ብለሽ በኤምባሲ ደረጃ ታዘሽ መተሽ በዚህ ልክ ማህበረሰብን እንደ ማህበረሰብ አፍሽን ስከፍጂ አንቺን ዋጋሽን ሰጥሻለሁ እኔ ዋጋሽን መስጠሽ ማንንም ስርዓትም ሲስተካከል ዋጋ ሊያስከፍልሻች እኔ ራሴ የቁም እስረኛ አረግሻለሁ ስልሽ አምሮሽ ላይ ምን እንዳለ ቤትሽ ውስጥ አለው ብዬሻለሁ እንኳን ለኔ ጥላልቶኝ ራስሽን መከላከል ቤትሽ ስንት ወንጀለኛ እኮ ነሽ የዱባይ የኢማራት መንግስት አንቺን የቁም እስረኛ አድርጎሻል በ6 ልጆችሽ ፓስፖርትና ሎካል ስለሆኑ በእነሱ ነው ብሎክ ተደርገሽ ከሀገር ያልተባረርሽው እንዳንቺ አይነት ቆሻሻ ያሰፊ ማህበረሰብ ባንቺ አፍሊጠር እኔም በ24 ሰዓት የሚያወጣ አቅም ቀርቶሽ ምንም አይነት ስለኔ እንኳን መረጃ የለሽም አቅሙም የለሽም ስለኔ ሞተሽ የምታብራሪበት እኔ እኮ ብሔርተኛ ስለሆንኩ በህግ ስለምፈልግ በመንግስት የሚፈልገኝ ለምንድን አማራ ነኝ ስላልኩ ነው ወጥቻ አፌን የምከፍተው ያሰፊ ማህበረሰባችን ስለተነካ እየታረን እየተገደልን አቅሙ የለሽም በምንም አይነት አንቺ ዘገምተኛ ያምሮ ዘገምተኛ እኔ ምለው ሄለን ያንቺ ልጆችሽ ኦቲዝም የሆነች ተረግመሽ ነው አንቺንም ኦቲዝም ያርግሽ ስትልሽ ወደው አንበሳ ወርደሽ አይደለ ገብተሽ ሰጠሻት ጊፍት ሰጠሽ አይደለ ይገባሽ እኔ አንቺ ልጅ ሰድብያለሁ ኤምባሲ ጋር ለምትሰሪ አታክ የምታደርግ በአጠቃላይ ምን ነው ወልደ ጊዮርጊስ ለምንድን ነው እንደሸሽ ወልደ ጊዮርጊስ ተከሶ ሲገባ መሲ ብርጅስቶን መሲን እንድትናገር አድርገሻት አንቺ አይደለሽ መክረሽ አስገባሻት ምን ነው ሳራዳጣ ስለ ስብሰባችሁ ልናገር እንደ 5-6 ጊዜ ታሜ ቤት ሳራ ለሀበሻ ቤት ስትላቀሱበት ሳራ ደውለሽ አንቺ ፈርታኔ የቀረችው የምታፍርበት አይደለም ጉችን ደውለሽ አላሰማሻትም የጸባችሁ መነሻ ይሄ አይደለም ሳራ አንቺ በሃና ጉዳይ ለማን ነው ደውለሽ ጆከር አፉን ከከፈተ ዱባይ ነው የሚኖር አንገቱን ይዤ አስገባዋለሁ ሃና ወዲ ሀቢባ ቤት ሲሄድ ላስታውሳችሁ አንገቱን ይዤ አስገባዋለሁ አልሽው
ሰውየውን አምጥቼ ላስመስክርብሽ? ዛሬ ነው እኔን ያጠመዳችሁኝ? 4 ወራችሁ እኮ እኔን ዱባይ እንደምኖር ስታውቁ እኔን አስይዛለሁ ካላችሁ ዛሬ አይደለም። ሳራ እውነት ቢረሳ አንቺን እንደ ከነዛ ደቡቦች ጋር እንኳን ደቡብ ልጆች ዛሬ ከኔ ጎን ቆሙ። አካውንትሽ እስከ መዘጋት ደም እንባ ስታለቅሽ አልቆምኩልሽም። ዛሬ አማራ ብላ እንኳን አፏን ስከፍት ገዝቷ ላይ መጥተሽ ጨርሰሻል ብለሽ ትስትሽ ሞነ ያየንሽ ኤምባሲ እንደሚያስለቅስሽ ኤምባሲ እንደሚከስሽ በኤምባሲ በኩል ምንም ነገር እንዲታወቅ ስለማትፈልጊ ስለ አማራ ጉዳይ ማንሳት እንደሌለብሽ ፋኖን ሰብስበሽ አሁን እኔን ወቅተሽ ገላችሁ እንችላለን ብላችሁ ስትመጡ ያጅል አሳጣሽ ነው። እውነቱን ነው የምናገረው። ኤምባሲ በተደጋጋሚ ከዛሬ 3 ዓመት ጀምሮ በተደጋጋሚ ሳራዳት አንቺን ኤምባሲ አልጠራሽም? ፋኖን ትረጃለሽ ተብለሽ በቅርብ ጊዜ የዛሬ ዓመት አካባቢ አረንጓዴ ቢጫ ቀይ ባንዲራ ለምን ለበሽ ተብለሽ አልተጠራሽም? እኔ ላይ ደውለሽ አላለቀሽም? ፋኖች ኢትዮጵያ እንዲያስከብሩልሽ ሳራ አይሽ ማህበረሰብን ነክታ ስትመጣ ጓደኛሽ እንደ አማራነትሽ ቁጣ ለምን አማራ የራሱን እንትን ብለሽ ስትመጪ አማራ ነክታችሁ ስትመጡ ብሔርተኝነቴን ቀይ መስመሬ ነው። እናትሽ አባትሽ የሞተ ምናምን አልተውሽም። በሚሞት ማህበረሰብ ስለሆነ የምትቀልዱት። ሳራ አንቺ ለፋኖ አልረዳሽም? በይቅርታ መልሹ። የአንቺ ትልልቅ ሚስጥር አለኝ። ከዱባይ በ24 ሰዓት አስወጥቶ ኤምባሲ ተከታትሎ በ24 ሰዓት አስወጥቶ አንቺን ኢትዮጵያ የሚጥል ትልቅ መረጃ አለኝ። እንዳትሳሳች በጣም ስለምጠረጥርሽ ከምን ጋር እንደምታገናኝ ስለምታውቂ ብዙ መረጃ እኔ በእጄ ላይ አለኝ። ያጂ ኤምባሲ አንቺን እንደሚያሰቃይሽ ጊዜ ወጥቶ እንደምትበቀያቸው ማን እንደሚጠቁምሽ አንቺ ግን ትላንት አማራ ራሱን የራሱን ልጅ አርዶ ይበላል ስትል የራሱን አማራ ባንዲያ ነው የአማራ ገጽታ ብላ አማራን እንዳለ ያን ሰፊ ማህበረሰብ ስታቆሽሽ ገዝቷ ላይ ገብተሽ ተመካክራችሁ ነው የምታስገቡት። እሷ እንድትናገር እሷ ማይክ ፋራ አይደለሁም ሳራ አንቺ በአማራነታችን ቁመን ግን አንቺን የአማራ ገጽታው ብላ በዛ ልክ ይህን ሰፊ ማህበረሰብ ስታዋርደች ሌባ ሰጋቱራ ሸርሙጣ የዘቀጠች ቆሻሻ በሌብነት የተካነች ምንም የሌላት ውሸታ አጭበርባሪ የአንቺን ፖለቲካ ልንገርሽ ያንን ብላ ስትናገር አልተቃወምሽ። ገዝቷ ላይ ገብተሽ ጨረሽ ወይ ብለሽ ተሳልቀሽ ነው የወረድሽው። ይህን ስታደርጊ እኔ ከዚህ በኋላ አንቺን ሳራ ደም እንባ አስለቅስሻለሁ። ቃል ለምድር ለሰማይ ወላሂ ደም እንባ አስለቅስሻለሁ። ደም እንባ የምታለቅሽው ሳሪ ግን ይሄ ሰፊ ማህበረሰብ ያልሽው እኮ አስጥለንሻል። ስራሽ እንድትሰሪ በአንቺ ምክንያት ብዙ ነገር አድርገናል። አየሽ በጀርባ በኩል እንድንወጋ ዱባይ ያላችሁ በአጠቃላይ እናንተ ሴቶች ሙኒት ሳራ ሁለታችሁ ከኤምባሲ ጋር ተመሳጥራችሁ ኤምባሲ ጋር ሚዲያ ላይ ያለውን እያሳለፋችሁ እየሰጣችሁ አማራው እንዲነካ አማራው እንዲንቋሸሽ አማራ የሚለው እንዲጠፋ ከትንሽ እስከ ትልቅ በኮመንት ድረስ እየወሰዳችሁ እየከሰሳችሁ እያሳሰራችሁ ብዙ ልጆችን ዲፖርት አስደርጋችኋል። በተለያየ መንግስት ጋር በተለያየ ምክንያት እያነካካችሁ ይሄን ማድረግሽን ራሳችሁ ኤምባሲዎች ለኛ እኮ ደውለው እኮ ይነግሩናል እኮ። ሙኒት ሳራ በዛ ልክ አማራን አልጣ አማራ ገጽታው ኦሮሞን ስታመሰ ሙኒት አንቺ አማራ ነሽ አማራ ብለሽ ነው የመጣሽው። እኛ እኮ ስንታወቅ ብንሳደብም አማራ ብለን እኮ ነው ብሔርተኝነትን ገብተን ሌባ ተብለሽ ሰርቀሽ በሌብነትሽ እኮ ነው ተዋርደሽ የመጣሽው። ሳራ አንቺ ስለ ኤምባሲ የለፈለፍሽው ሁሉ የሰራሽው እኛ ጋር የሰራሽው ሁሉ አንቺን ዛሬ አንገትሽን ይዞ ያስገባ ዛሬ ይሄ ባንዳ ብላ ዛሬ እንደዚህ ተሳልቃበት እንደዚህ አንቋሸሸችው አማራ ገጽታ መተራረድና መወጋጋት ያለችው እቺ ቆሻሻ ሌባ አማራ እንደዚህ አይነት ሌባ የሴት ልጅ ያሰቃየ ሴት አመት ሙሉ ሰራ አስገብቶ ነው ይሄ ባንዳ የምትዩና ይተራረዳል ያልሽው ማህበረሰብ ከዛ ማህበረሰብ የመጡ ልጆችን ነው አማራ ናቸው። በአጠቃላይ እዛ ውስጥ መጨኩናቸው በአጠቃላይ ከአማራ ክልል የመጡ ልጆች ናቸው። በአጠቃላይ ከ60 በላይ አንድ ኦሮሞ አንድ ስልጣ አታመጭ።
ነይ መታወቂያቸውን እንዳለ ላምጣልሽ። ስትጠቀሚባቸው ዛሬ ደረትሽን ነፍተሽ እንዲንቋሽሹ አይደል? አማራ መራ ብለሽ እኮ ነው ሳራ። እኛንን እኮ ይሄን ክበን እዚህ አደረሽ። ራስ በራሱ ይተራረዳል። ራስ በራሱ ነው ዛሬ እየተገዳደለ እኛን እየገደለና ያለ የብልጽግና ገረድና የስርዓቱ ገረድና ስርዓቱ ነው። አንቺ የቆምሽለት ዛሬ ኦሮሞ ገረዱ ነሽ ስትመጪ ከዛ ማህበረሰብ ስርዓቱን የሚመሩት እኛን እየገደልን ያለ ኦሮሞ ራስ በራሱ ይተባበራል አልሽ። አጅማ አለ በደንብ አውቃቸዋለሁ። በእኛ ደምና በእኛ ገንዘብ በእኛ እንባ ስልጥ ያልሽ ልጥራልሽ እንደ ስልጤ ባለስልጣኖችን በእኛ ደምና በእኛ እንባ በእኛ ባለሀብቶች በእኛ ወንድሞች ገንዘብ ነው ከትንሽ እስከ ትልቅ ዛሬ ዱባይ ላይ ከክለብ ጀምሮ እስከ ትልልቅ ድርጅት ከፍተው የሚንቀሳቀሱት በአማራ ደምና በአማራ ገንዘብ ነው። አንቺ ከባበራሉ የምታያቸው ከስልጤ ጀምሮ ዛሬ ተቃቅፎ ይዞርላቸዋል ብለሽ የምትገረጅለት ስርዓት ኦሮሞ ነው የሚከባበሩ። አንቺ ስላነሳሽው ልንገርሽ፣ ኦሮሞ ነው የሚከባበረው። ኦሮሞ ተከባብሮ ነው የሚኖረው። ልንገርሽ እስኪ በቀላሉ አማራ እንኳን እስልምና ሃይማኖት መስጂድ ቤተክርስቲያን ከእምነት በላይ ትልቅ ነገር የለም። አክብሮት እንዳለው ልንገርሽ። መጀመሪያ ስለ ራሴ ከክልሉ ልጀምርልሽ። ክልሉ ላይ ክርስቲያኑ በምንም ይመን ሰው እንደ ሰውነቱ አምኖ በሰውነቱ የመጣ ማንንም ተቀብሎ ሰው ማክበራችን እኮ ክልላችን ልዩ ዘን ሰተን የመጣውን አቅፎ የሚሄድ ከሚኒሊክ ሊጀምርልሽ ካለፉት ከአፄዎቹ ጀምሬ ኢትዮጵያን የገነቧት ከኛ አባቶች ጀምረን በብሔርተኝነት ነው ኢትዮጵያን የገነቧት ቤተክርስቲያን። አንቺ ዛሬ ተከባብሮ ተቃቅፎ ያልሽው የምታሽቃብጭለት የስርዓቶቹ ባለቤቶች ቤተክርስቲያን የሚቃጠለው ኦሮሚያ ክልል በጅምላ ወለጋ ላይ ወላሂ አማራ አልሆንም እያለች የታረደው ወለጋ ላይ ንጹሃን አደባባይ ላይ እየተወገረ የተሰቀለ ቄስ ሸክ የተገደለበት ቄስ መስቀሉን አንገቱ ላይ አንጠልጥሎ በጥፊና በተለያየ መንገድ የእምነት አባቶች ሲወገሩ ሲሰቀሉ እኮ ያየነው። አንቺ ዛሬ የምትገረጅለት ዛሬ ይከባበር የአማራን ስም አጥፍተሽ ዛሬ ለቆምሽለት ምን እንደሆንሽ እኮ አትጠም። ባንዲራ ለብሰሽ ስለመጣሽ ጉራጌ ነኝ አላልሽም። መጀመሪያ ሪከርድሽን አመጣለሁ። አንቺ ቆሻሻ አዛባ ከባልሽ ጋር እንኳን ተስማምተሽ የማትኖሪ አለሌ እድሜ ልክሽን ቆም ስትሰሪ የነበረ ዱባይ ሂደሽ አንድ ዛሬ እንትን አግብተሽ 6 ወልደሽ አማርኛ ስለማይሰማ በየቦታው በየሆቴሉ የምትሸራሞጭ ሸርማጣ የንጹሃንን ገንዘብ ንጹሃንን እየበደልሽ የምታሰቃይ ቆሻሻ አንድ አይሉ 8 ክስ ያለብሽ ከሀገር መውጣት ማትቺ የቁም እስረኛ እንዳንቺ አይነት ነው አማራ ገጽታ ብሎ የምታወሪ። እኔን ተይኛልኩሽ። እኔን እንደፈለግሽ ምንም የምታመጩ በእኔም ላይ በማንም ላይ የምታመጩ ጉዳይ የለሽም። እኔን እንኳን 24 ሰዓት ቀርቶ እንደፈለግኩ እየቀጠቅ ዱባይ ተቀምጦ ሰደበሽ። ምንም ቆይ ዋሲውን አስገብ ዱባይ ተቀምጦ ሰደበሽ አስገባችኋለሁ። ዋሲ ዱባይ ተቀምጦ ሰደበሽ አዋረደሽ። ምንም አቅም የለሽም እንዳትባይ ኤዲት አርገሽ መጣሽ። ኤዲት የምታረጉበት ይሄ ምንድን የሜዲካል ኤዲት የምታረጉበት በዛ ነው ኤዲት አርገሽ መጣሽ። መጀመሪያ የቲክታክን ህግ አንብቢ እስኪ ጉግል ላይ። የማንንም ኢንፎርሜሽን አሳልፎ እንኳን ላንቺ ለተራ ግለሰቧ ለህግ እንኳን አሳልፎ አይሰጥም። እንኳን የኔ ሎኬሽን ልታገኝ ሀክ እንኳን መደረግ የማይቻልበት የቲክታክ በጣም አፑ ህጉ የጠበቁ ሃሚ ዋሲሁል ላስገባችሁ
5 ደቂቃ ስለ ኤምባሲ ላይና ኤምባሲ ላይ ኢንፎርሜሽን መስጠት አይችልም። አንቺ ኤዲት አርገሽ ኡጋንዳ ነው ብለሽ ኤዲት አርገሽ ስትመጪ አንቺንም ኡጋንዳ እንደሆንሽ አድርጌ ራስሽን ትክክለኛ የኤዲሽን ነምበር ጽፌ ኤዲት አርጌ አምጥቼ ለጠፍኩልሽ። ምን አይነት ውርዴታምና ምን አይነት ቀላላ ሸርሙጣ እንደሆንሽ እንዳንቺ አይነት እንኳን አንቺን አይደለም ለሺ በቃለሁ እኔ እንኳን ማህበረሰብ ነክተሽ በግለሰብ ደረጃ ነክተሽኝ የዚህ ሁሉም ባኖ እኔ ላይ የጣለሽ ነገር ይኸውልሽ የበላሽው በሪከርድ በቪዲዮ እኔ ያማራ ይቅርታ ብትይ እንኳን ልፋታሽ አይ ልታስተካክይ ትችያለሽ ነግሬሻለሁ። አፍሽ ወጥተሽ ትከፍቻለሽ እንጂ እኔን ከሰሽ በ24 ሰዓት ውስጥ አሳስራለሁ አልሽኝ አይደል? እኔን ከሰሽ ወጥቷል ብለሽ ኤዲት ይዘሽ መጣሽ። ኤዲት እንኳን ይሄ ቀርቶ ሌላ ትልቅ ነገር ይሰራል። እንዳንቺ አይነት መሀይም እኔን እነዛ የበደልሽ የምታስለቅሻቸው ፖሊስ ጣቢያ አንቺ የኢትዮጵያ ፓስፖርት አለ አይደል ያለሽ? ስንቱን ሰው ነው እኔ ሎካል ላይ ሲአይዲ ነኝ ታፕታፕ አድርገን ተኮፒ ሲአይዲ ነኝ ብለሽ ስንቱን ነው ያስፈራራሽ? ስንቱን ነው ፖሊስ ጣቢያ እየወሰድሽ ስታስለቅሽ ነበር? አንቺ የኢትዮጵያ እኔ አይዲሽን ቴሌግራም ላይ ለቀዋለሁ። የለሽም ልጆችሽ ሎካላቸው እዚህ ሀገር ዱባይ ላይ ስለተወለዱ ከዛ ውጭ ምንም አይነት ነገር ስለ መንግስትም ስለ ህግም ኤምባሲ ጋር ከኢትዮጵያ ኤምባሲ ጋር እንድትሰሪ ግንኙነት አለሽ። ውሃ ጠጣራኔ እኮ ሞተር እኮ ልያተ ለ8 ሰዓት ያክል ጉሮሮ ሳይዘጋጋ የተረጋገጽ እንኳን እንደዚህ አይነት ገርዳሚ በሐሳብ መፍጨት ካቃተኝ አንቺን ወገብሽን ሰብሪ ማስቀመጥ ካቃተኝ እንኳን ላንቺ ቀርቶ ለተሳዳቢዎቹ ለነዳለቻም አልሆነ መንግስት ሰፖርት እያደረጋቸው መሀል አዲስ አበባ ላይ ደረታቸውን ገልብጠው ለምን ይፈራሰሱት ጠላልፌ ጥዬ እስር ቤት ጥዬልሻለሁ። እንኳን አንቺን አዛባ ሸርሙጣ ስንት ወንጀል ያለብሽ ባለጌ 6 ልጅ ያለሽ ወጥተሽ ሚዲያ ላይ እምሙዬን አሰፍቼ ብለሽ እኛ እኮ እንደዚህ አይነት እኮ ብልግና እኮ የሚያወራ ማህበረሰብ የለንም። አንቺ አይነት ቅሌታ መሀይም ውርዴታን በስርቆ የተዝረከረከ ካፍሽ ከለሃጭሽ የሚወጣው ነገር 6 ልጅ ወልደሽ ስርቆትሽ ሳይበቃ እምሴን አስቀድጄ መጣ ብለሽ ምጠሪ ቆሻሻ አንቺ ከስለ ማህበረሰብ እኛ እንደዚህ አይነት ባለጌ የኛ ሺ ሰፊ ማህበረሰብ አንቺ ዛሬ ገጽታ ብለሽ የገነባሽ ያንቋሸሽ ማህበረሰብ ከዛ የመጡት እንደዚህ ብለ እኔ በጣም የሚገርመኝ እውነት ስንት ሰው በካቦታ አስረሽ ነው የተቀደደልሽ? ቂጥሽንና እግርሽን ሴቶች እስኪ ገምቱ። ለሴቶች ስራ ልስጣችሁ እስኪ። አሁን ያን አንድስ የሚያክል እግር መካከል የሶፋ አናት ኖ ያው ሱዚ ግንባር ያክል ምሙሞ ቂጧን ገምቱት፣ ታፋዋን ገምቱት፣ እግሯን እጇን አይታችሁ ጣቷን ከርዝመቷ የማዋደሏ ከቂጧ መስፋት እዛ ውስጥ ላይ ያለው እንደው ማህደር ጥበቡ ሙኒት እንዴት አይነት አልጋ ላይ ተኝተሽ ቀድዱሽ? አንቺ አዛባ እርቃንሽን ሆቴል ላይ ሹፌርሽን ድራይቨርሽን የመጀመሪያ ድራይቨርሽን ሆቴል ላይ ይዘሽው ገብተሽ እርቃንሽን በቁምጣ ሲያይሽ አይደለም ጥሎሽ ሩጦሽ የጠፋ ቢስሚላህ እንደ ብልትሽን ከማስቀደድ እውነት አንቺ ሰርጀሪ ሰውነትሽን አትሳቢውም? እንደ ጅጅክያ ወላልቀሽ ተፈታተሽ ብትመጫ ይሻልሽ። እንዳንቺ አይነት ቅሌታን ብልትሽን አንድስ የሚያክል ብልትሽን አስገጥሜ በእንዴት አይነት ዕቃ ነው አንቺ የምትነኪ? በ3 ሜትር እና በ4 ሜትር የሱዳን ዕቃ ራሱ እኮ አንቺን እኮ እንዴት ብሎ ነው ወንድ ልጅ አንቺ የሚመሰጣ? ወንድ ልጅ ቀጠን ያለ ነገር አንቺ ላይ ጋራ የምታኪ ሴትዮ አንቺ አፋለይ ብለሽ እንደ ሰው ነው ጓጓ ሌባ ሞላጫ ዝክተት ትቦ ባለጌ አንቺ ያልሽውን ነው እህቶቼ እየሄዳችሁ የማያውቃለ ብለሽ ነው። ከአንቺ በላይ ምሁሮች ናቸው። አንቺን በዚህ ሚዲያ ላይ ጆከርን የሚያክል ሰው አንገቱን አስደፍቼ እስር ቤት ላስገባው አባረሬ ይሄን አድርጌ እኔ ከመንግስት ጎን ነኝ ላሰማሽ እነ ሊና ምን ያማራ ሲጀመር ያማራ የኔ እናት አሁን ወደ ኤምባሲሽ ጉዳይ ልመጣልሽ ነው። ሳራ አንቺን ነገ እመጣልሻለሁ። በዛ ላይ አንቺንም ሙኒትንም ሰብስቤ እንዳለ ውርደትሽን እያመጣሁ ነው ማከናነብሽ። ምንም ይሄ ላንቺ የሚደበቅ አዳምጥ። ይህን ቃል የተናገረችው ለመጀመሪያ ጊዜ ተጣልተን ኤምባሲ ላስገባችሁ ነው። ዋስዬ 4 ደቂቃ ስጡ። እነ ሊና እነ ዋሲው እነ ሄሚ ላስገባችሁ ነው።
ለመጀመሪያ ጊዜ እኔና አንቺ ስንጣላ አስይዘዋለሁ በማለት ነው እኔና አንቺ የተጣላ ነው። ለሰው ስታወሪ ያን የምታወሩት የምትፈተፍቱት ነገር ለእኔ ደርሶኝ በዚህ ነው የተጣላ ነው። ሌባን ብዬ ሰደብኩሽ በዚህ ምክንያት ነው። ስለዚህ ያን ጊዜ መጣሽ ኤምባሲ ተጠርተሽው ከመንግስት ጋር እንድትሰሩ እንዳታዋሪ ተብለሻል አይደል? ራስሽ ነህ እንዳታዋሪ ተብለሽ እቺ ሚስጥር ኤምባሲ ዛሬ የተሰበሰብንባት እቺ ሚስጥር ከወጣች ራሳችሁ ላይ ነው ባመጠመጠሙ ራሳችሁ ዲፖርት ትደረጋላችሁ ተብላችኋል። ያን ጊዜ ሙኒትዬ እኔ አልዋሽም። ሰይድ ወረባቦ አለ አንድ አስታራቂያችን መካከል የሚዲያ ሰው ያልሆናል። እነሱ ካነጋገሩን በኋላ ራሱ እነሱ እያሉ ተናግረሻል። ግሩፕ ላይ እንዳታዋሩ ለማንም ተብለሻል። ከኤምባሲ ጋር ነው የምሰራው ከመንግስት ጎን ነኝ አልሽ። እነዚህ ላይ ሚስጥርሽ እንግዲህ ታምታበር ኮፒ ሊንክ ኖ ከሀገርሽ መንግስት ጋር እየሰራ ጎበዝ ቆሻሻ እኛ ነው ቆሻሻ አንደርስታንድ ያላረግናቸው ምክንያቱም እኛን ስላልነኩኝ እኔ በግልጽ ነው የምናገር። እኔም ስላልነካኝ ያልተሰማኝ ብዙዎች ህመም ነበረ። እንግዲህ እቺ ከመንግስት ጋር ያን ቀን ከኤምባሲ መልስ ስድስታችሁ ጁጁ የምትባል ፎዚ የምትባል ሳራ ዳጣ አንቺ ሳራ ለሀበሻ ጉቺ ከመንግስት ጋር እንድትሰሩ ተጠርታችሁ ራስሽ ነሽ የነገርሽ። ወደ ሌላ ሰው እንዳትናገሩ ሁላችሁም ስለተባላችሁ ወደ ሌላ ሰው እንዳይሄድ ሪከርድሽን ለኔ እንዳወራሽ መጨረሻ ላይ ያወራለሁ። ከመንግስት ጋር እንደምትሰሪ እኔ ቀድሜ አውቃለሁ። ከኤምባሲ ጋር እንደምትሰሪ ቀድሜ አውቃለሁ። የመጨረሻ ቀን ግን በእኔና የትልቅ ሰው ስም መጥራት አልፈልግም። የሱም እንዲጠራ እኔ በእኔ ዙሪያ ብቻ ነው የማወራ። ያን ጊዜ ተጠርታችሁ ኤምባሲ ስትሄዱ የመጨረሻ ስብሰባችሁ ነበር። ስትባሉ መሲ ብሪጅስቶንን ጉችን እንድትሰድብ እንድትጠላ አድርገሽ ምላስ አቀባል መሲ ብሪጅስቶን ውሃ እስከሚፈስባት አላስለቀሳችኋትም? ያጅ ሙኒት ተከበይ መሲ ብሪጅስቶንን ደምን እስከሚምጠበጠብ መሲና ጉቺ ሲነጋገሩ ጆከር ይሄን ብሎኝ ጆከርን እንደዚህ ሚስጥር ነግረሽኛል ብላ ተወጣጣችሁ። ያን ጊዜ መሲን እንድትሳሳት ውሸት እንድታወራ ካደረግሽ በኋላ አዳምጡ። እያፈረጥኩላችሁ ልምጣ የዱባዮችን ኮድ እንግዲህ እንደሙት ሙኒት ሳራ ጋር ትሄጂ እንትና ጉቺ ጋር ሄደሽ ጉቺን እንደምትጠላት ትነግሪያታለሽ። ጉቺ ጋር መሲ ጋር ተመልሰሽ ልታጠፋት እንደሆነ እንዴት በጣም ጓደኛሞች የሚበዳደሩ ከናንተ በፊት በጣም ጓደኛሞች የነበሩ መሲና ጉቺ ናቸው። አጣላሻቸው ካባላሽ በኋላ መሲ ተሳስታ ውሸት እንድታወራ መሲ የተለያየ ለዚች ያን ስታደርጊ አንቺና ሳራ ዳጣ መሃል ሆናችሁ መረጃ ስላልያዘች መሲ ብሪጅስቶን ተሰበሰባችሁ ሊታረቁ። ሳራ ያን ጊዜ መኪና ውስጥ ናችሁ። ስለዛ ስለ ታኩር መኪና ፈርታ ነው ያልመጣችሁ ብላ ጉቺ ስትል ሪከርድ አድርጋ ልካልኝ ሳራ ናት ያሰማችኝ የጉቺን የጸቡ መነሻ ይሄ ነው። እኔም ደውዬ መሲ ብሪጅስቶን አትዋሽም ጠይቄሻለሁ፣ እየመጣሁልሽ ነው። ሳራ ሪከርድ አድርጋ እንደላከችልሽ ራስሽ እዛ ሽምግልና ላይ አውርተሻል። ጉቺንም አመጣታለሁ መሲንም አመጣሻለሁ ግዴታ እያንዳንድሽ ሚስጥርሽን ስለመለጠፍልሽ ከህግ ጋር ሁሉ የተነካካ ከዱባይ በኢትዮጵያ ህግ ሳይሆን ከዱባይ የሚያስወጣችሁ የዱባይ መንግስት ሁሉ የሚነካ መረጃ አለኝ የናንተ ግዴታሽን ትመጫለሽ። ማንን ማላከብር። እሺ ከዛስ ሳራ ጋር እርቅ ብላችሁ ሳራ ለሀበሻ ቤት ይሁን ታሜ ቤት መሰለኝ ታሜ ቤት ነው የመጨረሻው ሳራ ለሀበሻ ጋር መሲን ውሸታም እንደሆነ ከዚህ እንደዋሽ ስለ ታሜም ጋርድ እንደነበረ ዋሽታ እንደተናገረች ስለ ጉቺም ያወራችሁ ውሸት እንደሆነ አክላልታችሁ ከዚህ አድርጋችሁ መሲ ብሪጅስቶን ነቅላ ምድር ላይ እስከምትወርቅ ደምንባ እንድታለቅስ ጥፋተኛ ካደረጋችሁ በኋላ ጉቺ ጋር ማህበር ፈጥራችሁ ሶስታችሁን ተጣልታችሁ ነበር። ከዛስ ሶስታችሁም ሳራ ዳጣም አንቺም
ከዛ ሽምግልናው ላይ መልሳችሁ ሳራን መሲም መታችኋት። ክህደታችሁን ልነግራችሁ ነው። የአንቺ ስራ ነው ይሄ ሁሉ። መሲ ሰርታ እንዳትበላ መሲን ከነ ፍራኦል ኢተቻና ከነ ሪከርድሽን አወጣዋለሁ። በሚሊዮን ዘርፋ የእርዳታ ብር ወንድም ካሊድና ፍራኦል ኢተቻ ጋር የእርዳታ ብር የሆነ የመቄዶንያ የተሰባሰበ የእርዳታ ብር በልታ $60,000 ሰርቃ ሞባይል ቤቱን እንደከፈተች አንቺ አልሽ። በሚኪ ጉዳይ ላይ ተሰባስበን የፍራኦል ኢተቻ ነገር ሊነካ ሲል በዛ በሚኪ በሊብነቱ ጊዜ አንቺ አይደለሽም የነገርሽ? መሲ ብርጅስቶን እንድትወድቅ አረግሻት። ህሜት አይደለም ባለጌነትሽን ነው አሁን እያጋለ እንድትወድቅ አረጋችኋት። ወደቀሽ ምድር ላይ። መሲ ምን አባሽ አልፈሰፍሰሻል? አንቺ መሲ መናገር አትችልም። እንድትወድቅ አረጋችኋት። ጉቺ ጥፋተኛ እንደሆነች ነበር ሚዲያ ላይ የሚታወቀው። እዛ ሽምግልና ላይ እንድትወድቅ አርጋችሁ ካደረግሽ በኋላ ጉቺ ወጣ ስለ መሲ ወድቀሽ አንቺ ውሸታም ብላ እንደዛ ስትሰድባት አንቺ ታሜን ደውለሽ ጉቺን ደውለሽ አንቺ ካልገባሽ እኔ ገብቻ ሳውቃለሁ ስለ መሲ ስትያት ጉቺ ታሜ ይቆጣል፣ ታሜን ያስታርቀን፣ ታሜን እኔ ደውዬ አስፈቅደዋለሁ አልሻት አይደል? ስለ መሲ ወጥታ እንድታወራ ውሸታም እንደሆነች ምድር ላይ እንደወደቀች እዛ ሽምግልና ላይ ያ ሁሉ ነገር ሲሰዳደቡ መሲና ጉቺ ታስታውሳላችሁ። ወጥተሽ ተናገሪ ብለሽ አንቺ አይደለሽ እንድትናገር ያደረግሻት? ጉቺን ያን ሁሉ ነገር ስለ መሲ ዘርግፋ ጉቺን እንድታወራ አደረግ። ጉቺ አትክድማው ትልሻለች። ታሜን ደውለሽ ታሜን አምጥቼ ጠይቃለሁ። ጉቺ ገብታ ስለዚህ ስለ ሽምግልና ስለነበረ ስለ መሲ እንድታወራ ፈቅደሽላት ታሜ አስፈቅደሽ አይደለም ሙኒት ጉቺን እንድገባ ያደረጋችኋት? ለምና አስፈቅደ ጉቺ ገስት ላይ መጣሽ ያን ቀን። አሁን የገረመኝ ሳራም መጣሽ። ከመጣሽ በኋላስ በተራዋ መሲ ብርጅስቶን ገብታ ስደውልላችሁ ስጠራችሁ ለምን ቀረሽ? የኔ እናት አሁን መሲ የማታውቀውን ነገር ነው እዚህ ጋር መዘረግፍልሽ። ጓደኛ ያዝል እኔ መሲ እፊታችሁ ልናስይዘው ነው ብላችሁ ሳራ ዳጣ አንቺ አማራ ሆነሽ እኔ ለመሲ ቆሜላት አላቅም። መሲ እኮ እጇን አጣምራ እኮ ነው የምታያችሁ። በጣም በሚያሳፍረው ነገር ለእናንተ የተዝረከረከ ባለጌነትሽን ነው እየነገርኩሽ ያለሁት። ሙኒት ይሄን ድራማ ሰርተሽ ልጅቷን ስብርብሯን አወጣችኋት። አዝለህ ዙር አልሽኝ አይደለ? አዝለህ ዙር ስላልሽኝ ነው ይሄን ነገር እየተናገርኩ ያለሁት። ይሄ ተራድ ስለናንተ ንጹህ ነኝ የምትጫዋችውን ነገር በደንብ አድርጌ እየነገርኩሽ ነው። ታሜን ደውለሽ አላስፈቀድሽም መሲ ብርጅስቶን ገብታ ጉቺ እንድትሰድባት፣ መሲ ብርጅስቶን እንድትሰድብ እንድትዋረሽ ሽምግልና የነበረውን ነገር እንድታወራ ታሜን አልጠየቅሽም? ታሜ የሚዋሽ ሰው አይደለም ወላሂ፣ በሃይማኖቱ አይደራደርም። ከዛስ ለማታ እንደዛ ተፋፍሳችሁ ኤምባሲ ኑ ብሎ ጠራችሁ። እናንተ ተስማምታችሁ ለመንግስት ማገልገል አለባችሁ ተባልሽ። ወይዘሪት ሙኒት ከኛ ጋር ነው መሰሪ ተባልሽ። ነግረውኛል እኔ ደውለው እኔ ከነሱ ጋር እንደምትሰሪ ሀቢባ ቤት መተሽ ተናገርሽ። ሀቢባ ቤት ይሄንን ቃላት ከተናገርሽ እየመጣሁልሽ ነው። የመሲን ጉዳይ እየተናገርኩት መሲን አዝለሃ ዙር ስላልሽ መሲ ምንም አላረገችም። ይቅርታ ጠይቄያታለሁ። እሺ ተጠራችሁ፣ 6 ናችሁ። የኛ ደህንነት የኛ የኢትዮጵያ የብልጽግና ገረድ ወይዘሪት ሙኒት ከመንግስትሽ ጋር እንደምትሰሪ ወዲያው መተሽ ሀቢባ ቤት ያንኑ እዛው ውላችሁ አምሽታችሁ ስትፋጩ እንግዲህ ምን እንደተደረገ ራሳችሁ ታውቃላችሁ። መጨረሻ ላይ እንግዲህ አንቺም ፋውል ልንገርሽ፣ ሚዲያ ላይ መተሽ ከመንግስት ጎን ነኝ ታያለሽ። የሚሳደብ ካለ ሚዩት አድርጉ፣ ታፕ አድርግ። ከመንግስት ጎን ነኝ አልሽ፣ ያንን ሰፊ ማህበረሰብ አንቋሸሽ። መጨረሻ ላይ ተፋጭታችሁ ውላችሁበት ኤምባሲ ዋና የደህንነት ቢሮ ነው የተጠራችሁት። እቺ ሚስጥር ዛሬ እንደተሰበሰባችሁ ዛሬ እንደዋራችሁ እቺ ሚስጥር ከወጣች አልተባልሽ አይደለ? ከወጣሽ ወይውላችሁ ተምላችሁ ተማምላችሁ
ቃል ተገባብታችሁ ሁለተኛ ሚዲያ ላይ እናንተ ላትሰዳደቡ ጉችም አንቺም ሳራ ዳጣም ላትሰዳደቡ ቃል ገብታችሁ እችን ሚስጥር እንደተሰበሰባችሁ ሌላውን ፖለቲካ ምናምን ነክ ነገር አሳልፋችሁ ልሰሩ ራስሽ ተማምላችሁ እችን ሚስጥር ዋና ደህንነት ተራ ቲክታከር እንደተሰበሰባችሁ ስለሚገመገሙ እንዳታወሩ ተብላችሁ አይደል ምላችሁ አይደል የወጣችሁት። አሁን መንግስት ጋር ነው የምሰራው ከመንግስት የጎን ነኝ አጸዳለሁ አልሽ። ኤምባሲውን ደግሞ እንዴት እንደምታንቋሻቸው ሙሉ ሪከርድ አለ። እሱን ነገር አወጣለሁ። አሁን ግን አንቺ ራስሽ በምላስሽ ያንኑ ቀማታ ሽምግልና ተብሎ እኔ ጋር እነ ሰይድ ወረባቦ ፊት ግሩፕ ውስጥ ያወራሽውን ራስሽ ማንም ሳይጠይቅሽ ራስሽ ያወራሽውን ሂደህ ነገር ስትይኝ ኤምባሲ ጋር መግባባው ሰው እንዳለ ራስሽ ታውቂያለሽ። እነሱ ደውለው እንደነገሩኝ በደንብ ታውቂያለሽ። ወዲያው ከስብሰባ ስትበተኑ ተደውሎ እንደተነገረ ታውቂያለሽ። ከአንቺ በላይ እኔ እግባባቸዋለሁ። እቺ ሚስጥር እንዳትወጣ ተብለሻል። አዳምጪ። ግሩፕ ላይ ያወራሽውን አሰማሽና ለብቻ ደግሞ ደውለሽ ይሄን ብለውኝ ያልሽኝን እሱንም ደግሞ አሰማለሁ። አሁን ወደ ሌላ ሰው እንትና ነገር መሲ ብርጅስቶና ያወራቸው ከሌ እንዳትይ ባፍሽ ራስሽ መሰብሰባችሁን መሲ እና ጉቺ ምናምን ሳራ ዳጣ ራሱ ለሰው አውርታ ደርሶኛል። ላሰማሽ ራስሽ እንዳወራሽ ሪከርድሽን አሁን ላሰማሽ። አንቺ ሌላ ሰው ጋር ሂደሽ እንዳትወቅሽ ሌላ ሰው ከሌ ነው ያወራው ብለሽ ከኤምባሲ ጋር እንዳታያይሽ። ይሄው ራስሽ ደህንነት እንኳን እንዳላቸው ራሱ እንደዚህ አላውቅም። ወላሂ ለምን ብዬ እምላለሁ? ምን ይሆን? ለማን ነው የምነግረው? ለማን ነው ሂድና ነገር የምትይኝ? ነው አይደለም። እኔ ስለ እናንተ መሰብሰብ ስለ አንቺ መሰብሰብ እኔ እኮ አያገባኝም እኮ ሙኒት። ለማን ነው እኔ ሂጅ የምነግረው? የተሰበሰብኩት ከእነሱ ጋር እሱንም በእናንተው ኬዝ በዚሁ ኬዝ ተጠርቼ አትስገቢያቸው እነሱን ተብዬ እነሱን አትናገሪ እኮ አንቺ። እኔ እኮ ስለ አንቺ መሰብሰብ ስለ እናንተ መሰብሰብ እኔ ሂጅ እኮ ማወራ ሰው እኮ አይደለም ሙኒት። አንደኛው ደህንነት የሚባለውን ያየሁት አንደኛውን ትላንትና ነው። ከዛ በተረፈ እንደው እኔ በምንኛ ለማለት ነው ታውቂያቸዋለሽ፣ ትደዋወያለሽ፣ አብረሽ እንደምትሰሪም አውቃለሁ። በቃ ተይው ሙኒት። ልሳኔን ይዝጋው። እኔ እያናገርኳቸው ከሆነ ልንገርህ፣ ልሳኔን ይዝጋው። ደህንነት እንኳን እንዳላቸው ራሱ እንደዚህ አላውቅም። ወላሂ ለምን ብዬ እምላለሁ? ምን ይሆን? ለማን ነው እኔ የምነግረው? ለማን ነው ሂድና ነገር የምትይኝ? ነው አይደለም። እኔ ስለ እናንተ መሰብሰብ ስለ አንቺ መሰብሰብ እኔ እኮ አያገባኝም እኮ ሙኒት። ለማን ነው እኔ ሂጅ የምነግረው? የተሰበሰብኩት ከእነሱ ጋር እሱንም በእናንተው ኬዝ በዚሁ ኬዝ ተጠርቼ አትስገቢያቸው እነሱን ተብዬ እነሱ ኤምባሲ ነው እኛን አትስደቧቸው ብሎ የሰበሰበሽ። ኤምባሲ ለጆከር እና ለኛ ቆመ። አንቺ ወራዳ፣ አንቺ ቃላባይ ሌባ። እዛ ግሩፕ ላይ ገብተሽ አለ ሌላ ሪከርድ፣ ዋና ሙሉ ሪከርድ ነው ያደረኩሽ። በአማራ ዙሪያ አማራ ብሔርተኛ ሆነ ኤምባሲ እውነት የኢትዮጵያ ኤምባሲ ደህንነት ቢሮ እነ ጆከርና አትሳደቢ የአማራ ብሔርተኛን አትሳደቢ ብሎ ለኛ ቆመ። አየሽ እኛ ጋር መተሽ እንዴት እንደምትመሳሰይ እንዴት እንደምታንቋሻቸው። ደውለሽ ከዛ አንቺ እኔን አማራ ብሔርተኛ በአጠቃላይ እንዳይነካ ተብሎ ኤምባሲ ቆመለለኛ። ውርደትሽን አየሽው። ወዲያው መተሽ ከመንግስት ጋር ይሄን ንግግርሽን አድምጪ። እኔ ቃል በቃል መረጃ በመረጃ አንቺን አዋርድሻለሁ አስለቅስሻለሁ ስልሽ በምክንያት ነው። ሀቢባ ቤት ገብተሽ አደም ከመንግስትሽ ጎን ነሽ። ወልደ ጊዮርጊስን በአማራነቱ አይደለም ልታጠቂው የነበረው ከመንግስት አድምጪ። ለማን ነው እኔ የምነግረው? ለማን ነው ሂድና ነገር የምትይኝ? ቆርጨው ነው ዋናውን። አዳምጡ። ነው አይደለም።
እኔ ስለ እናንተ መሰብሰብ ስለ አንቺ መሰብሰብ እኔ እኮ አያገባኝም እኮ ሙኒት። ለማን ነው እኔ ጀምረ የተሰበሰብኩት ከእነሱ ጋር እሱንም በእናንተው ኬዝ በዚሁ ኬዝ ተጠርቼ አትስገቢያቸው እነሱን ተብዬ እነሱን አትናገር እኮ አንቺ እኔ እኮ ስለ አንቺ መሰብሰብ ስለ እናንተ መሰብሰብ እኔ ለማንም ሂጅ እኮ ማወራ ሰው እኮ አይደለም ሙኒት። አንደኛው ደህንነት የሚባለውን ያየሁት አንደኛውን ትላንትና ነው። ከዛ በተረፈ እንደው እኔ በምንኛ ልማል ታውቂያቸዋለሽ፣ ትደዋወያለሽ፣ አብረሽ እንደምትሰሪም አውቃለሁ። በቃ ተይው ሙኒት። እኔ እያናገርኳቸው ከሆነ በዚህ ልክ ገና ብዙ አለኝ፣ ገና ብዙ አለኝ። ልምጣልሽ። ዋናውን ሪከርድ ከማውጣቴ ወልዴን አንቺ ያን ጊዜ ደውለሽ እኔን አሁን ራስሽ ነሽ ያወራሽ። ማንም ሳራ መሲ ብርጅስቶን አጥምደሻታለሁ። እኔ ስላመሰገንኳት በስራዋን አመሰግን ወደ ጉሽ ምናምን ራስሽ ሪከርዱ አሰማሁት። እዚህ መተሽ ከመንግስት ጎን ሌላ ደግሞ የኢትዮጵያ የደህንነት ቢሮ እንትን ዱባይ ያለ እኛን ጠርቶ ከኛ ጎን እንዲቆሚ እኛን አትሳደቢ ብሎ አንቺን እንትን ሊልሽ ያወራሽውን አንቺ የምትከረባበች ባለጌ ስድ መረን እንደዚህ ነው ማዋርድሽ በመረጃ። ወልዴን ስድብ አላልሽኝ? ወልዴ ጊዮርጊስ እንዳለ የመዳምን ቀመም ብር በልቶ እንትን እንዳለ አቀነባብረሽ መሲ ገብታ እንድትናገረው እንደ ከሳሾቹን ይዛ እንድመጣ እንዲያቀናበርሽ ለእኔ መተሽ ሪከርድሽ እንዳለኝ ደግሞ ነግሬሻለሁ። ከዛ አንቺ እንዳስታራቂ መስለሽ ወልዴን ያን ጊዜ አስወጋሽው። ታስታውሳላችሁ? የዛሬ 6 ወር አካባቢ መሲ ብርጅስቶን እንድትናገረው አደረግሽ። ከዛ በውስጥ ገብተሽ እንዲታረቁ አደረግሽ። እኔን ስድብ አላልሽኝም ወልዴን? እሱ ሪከርድሽ አለኝ። የሰው ገንዘብ እንደበላ አድርገሽ እንዲመታ እንዳይሰራ ልታደርገው አልነበረ? ማን የላክሽ? ኤምባሲ እንደላክሽ እኔ በደንብ አውቃለሁ። አየሽ፣ አሁን ቀላሉን ያንን አውጥቼ አላሰማሽም። ፓርት በፓርት ቀስ እያልኩ በየቀን አንዳንድ እያረኩ እድሜ ልክሽን ዛሬ ምን ሊያወጣብኝ ነው? ዛሬ ምን ሪከርድ? ስለ ኤምባሲ ገና አልጨረስኩም። ነገ አወጣልሻለሁ። ስለ ወልዴ ላሰማሽ። እስኪ አንቺ ቅርብ ቀን ደውዬልሽ አሁን ከተጣላም በኋላ እስኪ ላሰማሽ ካልሽ በኋላ ሙሉ ስለ ወልዴም ስጠጥ ሙሉ ስለ ወልዴም በይው ስለ ማንም ያልሽ ሁሉ እኮ ለምን አታወጣውም? አውጣው። እሺ ሪከርድ ላክልሽ ለአንቺ። መስማት አልፈልግም። ነይሽ መስማት አልፈልግም። ሚዲያ ላይ አላወጣው። ያንቺን ድምፅ ክሰሽኝ። አሁንም ዱባይ ነው ያለሁት። ክሰሽኝ። ጀግና ሴት ነሽ አንቺ። ኳታር ምናምን መንታዩ አትቦትረፊ። እኔ እንደዚህ በመረዩ ያንማ ከሰማው ችግር ወላሂ ለክስ እንድትይ ነው ማድረግሽ። እንደ ወንድ አውራ እስኪ መጀመሪያ። ወላሂ እንደ ወንድ ነው ማለት የራኒ እንደዚህ አይነት ፐርሰናሊቲ እንዳለ አላውቅም። በጣም ከቀን እኔ አንቺ መጀመሪያ አንቺ አረ በጣም ወንድ ስለሆንኩ እኮ ነው እያንቀጠቀጥኩሽ ያለው። አዳምጪ ቆይ አንቀጠቅጠኝም። እሺ በመጀመሪያ አንድ ነገር ልጠይቅ። አንድ ነገር እሺ ልጠይቅሽ። ምን አባ ነው እንትን የሚለኝ? በሚዲያ እንገጣጠም ተባብለናል አይደል? ቆይ እንጂ ልጠይቅ እኮ እየጠየኩሽ እኮ ነው። እኔ ፍቅር ኧረ ምንድን ነው የጠየቀኝ? ሳልጨርስ አልኳቸው። ኧረ አይሰደብም። ነውር ነው። ለወልዴ ወይኔ ነገ ትከሰሻለሽ። ሳራ ለሀበሻ ዛሬ ገስት ላይ ቁጭ ብለሽ ትከሰሻለሽ። መብቴ የትም ገስት ገብቼ ማንም የፈለገ ድምፄ እየተሰማችሁ ከሆነ ኮፒ ሊንክ አድርጉልኝ። የሆነ ነገር ሰጠኝ፣ አገደኝ። ለ3 ደቂቃ ያክል ላይቭ ምንድን ነው አገጣጥም የሚለኝ? ኧረ እባክህ ምን ሆነህ ነው? ታፕታፕ አድርጉት። እናት ነኝና
አግዶኛል ለ3 ደቂቃ ድምጼ እየተሰማ ከሆነ ለ3 ደቂቃ አግዶኛል። ኦኬ 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 ታፕ 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 ጋይስ 3 ደቂቃ ነው የሰጠኝ። 2 ደቂቃ 1 ደቂቃ 2 ደቂቃ አለው። ታፕ ታፕ አድርጉ። እስከዛ ገና ገስት ላይ ያስገባለሁ። ገና ሳንፋጭ ወዴት ምን አባቱ እንትን እንዲሸፈነብኝ አላውቅም። ኮፒ ሊንክ ስለማታደርጉ ነው ጋይስ። አንተ ምን አይነት እንትን ነው የሰጠኝ? ችግር የለውም ግን እየተሰማው ከሆነ የእናንተ ስለማይታየኝ ነው። 1 ደቂቃ ዋናው ነገር ሙኒት ችግር የለውም ሸፍኑብኛል፣ እኔ አወራለሁ። ሙኒት አቅም የለሽ ስለ ኤምባሲ መተሽ ያወራሽን ከሌላ ሰው ጋር እንትን እንዳትይ፣ ስለ ወልዴም ጉዳይ ያለውን ነገር እንዴት እንደሰራሽ ሪከርድሽን ስነግርሽ ገስት ላይ ለማስገባት 1 ደቂቃ ጠብቁኝ። ይሄ ነው። በተረፈ አንቺ ያንቋሸሽው ያሰፊ ማህበረሰብ እንዳንቺ አይነት ወራዳና ባለጌ፣ እንዳንቺ አይነት ዝርክርክ ሌባ አንቺ ያን ማህበረሰብ የምትናገሪበት አንድ ዛሬ እየሞተ ያለ እየተገደለ ያለ ማህበረሰብ መጨቆኑ የአማራ ገጽታው ብለሽ መናገር ገጥመሽኛል። ግጠሚ። እንዳንቺ አይነት ቦርኮ በማህበረሰብ ከመጣሽ ሙሉ በሙሉ ያለኝ ፋይል እያወጣሁ ነው ማሰጣሽ፣ በመረጃ ድምጽሽን በመረጃ አንድን ውሸት አላወራም። ለምን ብትይ አንቺ አይደለሽም እኔን የገጠምሽ። እኔን የገጠመኝ አንቺ ሴት ልትሉት ሴት አይደለችም፣ እሷ አይደለችም እኔን የገጠመችኝ። የመንግስት ባለስልጣን ከጎንሽ አሉ፣ እነ ሙባረክ ሙሰማ ከጎንሽ አሉ። ኦሮሞን ከፍ እንድታደርጊ አማራን ዝቅ አድርገሽ እንድታንቋሺ እነሱ ከጎንሽ አሉ። መንግስት ጋር ሆነሽ ነው እኔን የገጠምሽ። ታዘሽ ነው